ማህደር ከበደ ድንገት ለጓደኛዋ ሰርግ በሄደችበት ምን ገጠማት? ያልተጠበቀው እንባን የቀላቀለ ደስታ፣ ልዩ ሰርፕራይዝ እና ፈንጠዝያ እንደምን አለፈ? አግቢ እንጂ እየተባለች ስትወዘወዝ የነበረችው እድሜዋ 30 በማለፉ በብዙዎች ዘንድ አግቢ እንጂ የሚል ጥያቄ የበረታባት ተወዳጇ የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነችው ማህደር ከበደ የዛሬዋ ቀን ለሷ ልዩ ናላታለች። ቀኑ እንዴት አለፈ? ደስታው እንዴት ተከበረ? ሰርፕራይዙስ እንዴትና ከወዴት የሚለውን ዝርዝር ያለ መረጃ እንዲሁም የማህደር ከበደ ቀለበት ማሰር እንዴት በዚህ ደረጃ መነጋገሪያ ሊሆን ቻለ የሚለውንና ስለ ማህደር ከበደ ያልተሰሙ ብትሰሟቸው ብለን ያጠናቀርናቸው ጥቂት መረጃዎች አሉን። እንደተለመደው አብራችሁን ስትዘልቁ ሁሉንም በየፈርጁ ወደ እናንተ እናደርሳለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። የወቸው ጉድ ፖድካስት አቅራቢዋ ማህደር ከበደ የህይወቷን አዲስና ብሩህ ምዕራፍ የሚያበስር ታላቅ የደስታ ዜና ለአድናቂዎቹ ያጋራች ሲሆን የቀለበት ስነ ስርዓቷን አስመልክቶ በማህበራዊ ገጿ ባሰፈረችው ልብ የሚነካ መልእክት እጮኛዋን በታዋቂ የፊልም ገጸ ባህሪ መስላ የገለጸችበት መንገድ የብዙዎችን ትኩረት ስቧል። ማህደር ለእጮኛዋ ያላትን ፍቅር ለመግለጽ በዓለም አቀፍ ደረጃ ተወዳጅ የሆኑትን ፍሬንድስና ሃዋይ ሚት ዮር ማዘር ተከታታይ ፊልሞች ውስጥ ያሉ የማይነጣጠሉ ጥንዶችን ሮስና ሬቸል እንዲሁም ሊሊና ማርሻልን እንደ ምሳሌ በመጥቀስ ፍቅሯን ላለማውጃለች። ይህ አገላለጿ በመካከላቸው ያለውን ፍቅር የሚያሳይ ሲሆን በተለይም ከገለጸችበት የታዋቂዎቹ ገጸ ባህሪ አባባሎች አንተ እንደ ሎብስተር ነህ ያለች ሲሆን ያም ማለት ሎብስተር የሚለው ቃል በታዋቂው የሮስና ሬቸል የፍቅር ታሪክ ውስጥ ለዘላለም አብሮ የሚኖርና የማይነጠል ህይወት አጋሪ የሚል ጥልቅ ትርጉም አለው። የማህደር ቀን ዛሬ ሲጀምር ማህደር የህይወቷ ትልቁ ደስታ ከፊቷ እንዳለ አልገመተችም ነበረ። ይልቁንም ከስራ ባልደረቦቿ ከቤኪ 4 ኪሎና ከዮኒ ዜማ ጋር በቲክታክ አካውንታቸው በቀን 10 ቪዲዮ ለመልቀቅ ለራሳቸው ቻሌንጅ ሰጥተው በቀን 10 ቪዲዮ ለመልቀቅ ሲጣጣሩና ውሏቸውን ሲያሳዩን እየተመለከትን ነበረ። የማህደር ማለዳ ዛሬ ሲጀምር አንድ የጓደኛዋ ሰርግ እንዳለባት ተነግሯት ነበረ። ለዚህም ፕሮግራም እንግዲህ ልብሷን ለባብሳ ለጓደኛዋ ደስታ በቦታው ስትገኝ ግን የጠበቀችው ቀርቶ ፊት ለፊቷ በዲኮር አሸብርቆ የምትወደው የልቧ ሰው በርከክ ብሎ ድንገት እየታገብኛለሽ ወይ ጥያቄን በርከክ ብሎ በጓደኞቿ በምትወዳቸውና ባልጠበቀችው ሁናቴ ለማህደር ከበደ ያቀርብላታል። ማህደር በዚህ ጊዜ ካለባበሷ ጀምሮ ለዚህ ደስታ ዝግጁ አልነበረችምና ደስታዋ ከእንባዋ ጋር እየተቀላቀለ ድንገት ድብልቅልቅ ያለ ስሜት ውስጥ ገባች። አልፎ ተርፎም ሁኔታውን አምና ተቀብላ ፊት ለፊቷ የተንበረከከው የፍቅርና ህይወት አጋሯን ለጠየቀው ምላሽ እሽታዋን ጀባ ብላ ጎንበስ ብላ ከንፈሩን ስማ እሽታዋን በወዳጆቻቸው ፊት ለገሰችው። አልፎ ተርፎም ደስታቸው በቅጡና በወጉ መከበር ነበረበትና ማህደር ጻዳ ልብሷን ከእንደገና ቀይራ መታ ከጓደኞቿ ጋር ይህንን ልዩ ቀን በደስታ ለማክበር በቅተዋል። ማህደር ከበደ በኢትዮጵያ ዲጂታል ሚዲያ በተለይም በፖድካስት ኢንዱስትሪ ውስጥ ድንቅ የሚዲያ ባለሙያ ስትሆን በብዙዎች ዘንድ ተወዳጅነትን ባተረፈው ወቸው ጉድ ፖድካስት ላይ ከቤኪ 4 ኪሎና ከዮኒ ዜማ ጋር በመሆን የምታቀርባቸው ዝግጅቶች ለኢትዮጵያ ሾቤዝ አዲስ ቀለም ሰጥቶታል። ማህደር በስራዎቿ ሁሌም የምትደነቅበትና ብዙዎችን የምታስደምምበት ልዩ ችሎታ ያላት ሲሆን በዝግጅቶቿ ላይ ያላት ጥልቅ ዝግጅትና የምታነሳቸው በሳል ጥያቄዎች ዝግጅቱ ተራ ጨዋታ ብቻ ሳይሆን ቁም ነገር ያለው ውይይት እንዲሆን ታደርገዋለች ችሏታል። አድናቂዎቿ ውይይቶችን የምትመራበት መንገድ እንግዶችን ምቾት እንዲሰማቸው የምታደርግበት ጥበብና ንግግሯን በሳቅና በጨዋታ የምታዋዛበት ሁኔታ ይህችን ውስጥ ለመዝናኛ ዝግጅት የተፈጠረች ናት አስብሏታል። ከሙያ ብቃቷ ባለፈ በራስ መተማመኗና የቋንቋ አጠቃቀሟ ለብዙ ታዳጊ ሴቶች እንደ አርአያ የምትጠቀስ ናት። ይህ ቀን ለማህደርም ሆነ ለብዙ ሺህ አድናቂዎቿ እጅግ ልዩና በጉጉት ሲጠበቅ የነበረ ነው። ማህደር ባለፉት ዓመታት የቅርብ ጓደኞቿና የሥራ ባልደረቦቿ በህይወታቸው ትልልቅ እርምጃዎችን ሲራመዱና የደስታ ባለቤት ሲሆኑ በርካታ ተመልካቾች የሷን ተራ በጉጉት ሲጠብቁ ቆይተዋል። አግቢ እንጂ እያሉ አልፎም እድሜዋን እየጠቀሱ ሊያሸማቅቋት የሞከሩም አልጠፉም። ለዚህም እንደ ትልቅ ማሳያ የሚጠቀሰው የፖድካስት ባልደረቧ ቤኪ 4 ኪሎ የትዳር ህይወት መስርቶና ልጅ ወልዶ አባት በሆነበት ወቅት የብዙዎች አይን ያረፈው ማህደር ላይ ነበረ። እነሆ አሁን ያ የብዙዎች ጉጉት ተቋጭቶና የአድናቂዎቿ ጥያቄ ምላሽ
አግኝቶ ማህደርም የራሷን የደስታ ማህደር የምትከፍትበትና ተራው የሷ ሆኖ በኩራት ቀለበቷን ያሳየችበት አስደሳች ወቅት ላይ ደርሰናል። ከዮኒ ዜማ ጋር የነበራት ጥልቅ ሙያዊ ቅርርብና በካሜራ ፊት የሚያሳዩት መግባባት ለብዙዎች የጥርጣሬ ምንጭ ሆኖ ቢቆይም አሁን ግን የራሷን እውነተኛ ህይወት አጋር በይፋ በማስተዋወቅ እነዚህን ሁሉ መሰረት የሌላቸው ግምቶችና በየኮሜንቱ የሚሰነዘሩ ጥያቄዎችን ውድቅ አድርጋለች። ይህ ሁኔታ በኢትዮጵያ ሚዲያና የሾውቢዝ ኢንዱስትሪ ውስጥ ያሉ ወጣት ባለሙያዎች በመካከላቸው ያለውን ግንኙነት ከፍቅር ባለፈ በጠንካራ ጓደኝነት፣ በስራ ባልደረባነትና በወንድማማችነት መንፈስ ላይ መገንባት እንደሚችሉ ለብዙዎች ትልቅ ትምህርትና ማሳያ ሆኖ የተወሰደ ሲሆን ለማህደርም ይህ አዲስ ምዕራፍ ከግምታዊ ወሬዎች ሁሉ ነፃ ሆኗ እውነተኛ ደስታዋን በኩራት የምታከብርበትና አዲስ የህይወት ጉዞዋን የምትጀምርበት ሆኖላታል። ሌላው ለዚህ ዜና መጋነንና በከፍተኛ ደረጃ ትኩረት ማግኘት ዋነኛውና መሰረታዊ ምክንያት ማህደር በ30ዎቹ የዕድሜ ክልል ውስጥ የምትገኝ መሆኗ ነው። በኢትዮጵያ ማህበራዊ ድባብና ባህላዊ አውድ ውስጥ አንዲት ሴት በተለይም እንደ ማህደር በሙያዋ ስኬታማና በብዙዎች ዘንድ የምትታወቅ ስትሆን 30ዎቹን መርገጥ ስትጀምር ከቤተሰብ ከቅርብ ጓደኛ አልፎም ከማያውቋት አድናቂዎቹ የሚመጣባት የማህበራዊ ትዳር ጫና እጅግ ከፍተኛና አንዳንዴም አድካሚ እንደሆነ ይታወቃል። ማህደር ባለፉት ዓመታት ይህንን የማህበረሰብ ጫና በየማህበራዊ ገጾቿ ላይ የሚሰነዘሩት የመቼ ነው የምታገቢው ጥያቄዎችና በሹክሹክታ የሚወሩ ወሬዎች ሁሉ በታላቅ ብስለት በትዕግስትና በፈገግታ ስታልፍ ቆይታለች። በሙያዋ በኢትዮጵያ ዲጂታል ሚዲያ ላይ ከፍተኛ ተጽዕኖ ፈጣሪ መሆን ብትችልም ብዙዎች ግን አሁንም ድረስ የሴት ልጅን ደስታና ስኬት የሚለኩበት በደረሰችበት የሙያ ደረጃ ሳይሆን በትዳሯ እንደነበረ ግልጽ ነው። አሁን ግን ማህደር የህብረተሰቡን ጫና ሳይሆን የራሷን ትክክለኛ ጊዜና ልቧ የመረጠውን ትክክለኛ ሰው ጠብቃ ይህንን የደስታ ዜና ማብሰሯ በእድሜ ጫና ውስጥ ላሉና ጊዜው አለፈብኝ ብለው ለሚጨነቁ በርካታ ሴቶች ትዳር በሰዎች ግፊት ሳይሆን በራስ ምርጫና በትክክለኛ ጊዜ የሚሆን ነው የሚል ትልቅ የሞራልና የተስፋ መልእክት ያስተላለፈ ነው ተብሏል። ይህ ሁኔታ ዜናውን ከመደበኛ የእጮኝነት ዜና ባለፈ የብዙዎችን የቆየ ጥያቄ የመለሰና ማህበራዊ ጫናን የሰበረ ትልቅ እፎይታን የፈጠረ ጉዳይ አድርጎታል። ከዚህ አስደሳች ዜና ጀርባ ያለው ትልቁ ቁም ነገር ማህደር ለግል ህይወቷ የምትሰጠው ጥንቃቄ ለብዙዎች አዲስ ትምህርት የሰጠ መሆኑ እንደሆነ በስፋት እየተነገረ ይገኛል። ብዙዎች የግል ህይወታቸውን በማህበራዊ ሚዲያ በሚያጋሩበት በዚህ ዘመን ማህደር ግን ትክክለኛው ጊዜ እስኪመጣ ድረስ የፍቅር ህይወቷን በዝምታ መያዟ የሚደነቅ እንደሆነ በማህበራዊ ሚዲያ ላይ ሀሳባቸውን የሚያጋሩ ሰዎች እየገለጹ ነው። ይህ ውሳኔዋ ትዳር ለሰው ማሳያ ሳይሆን ለራስ ውስጣዊ ሰላም የሚደረግ ጉዞ መሆኑን በተግባር እንዳሳየ ተገልጿል። አድናቂዎቿ የሚያከበሯት በስራዋ ብቻ ሳይሆን እንዲህ ያለ የበሰለ የህይወት መር ስላላት ጭምር እንደሆነ በማህበራዊ ሚዲያ መድረኮች ላይ የተነሳ ነው። በመሆኑም ይህ የቀለበት ዜና ዝም ብሎ የሁለት ሰዎች ጥምረት ሳይሆን በትዕግስትና በምርጫ የሚገኝ ስኬት ምን ያህል ጣፋጭ እንደሆነ ትልቅ ማሳያ መሆኑን ብዙዎች እየተናገሩ ነው። ይህ የደስታ ዜና በማህበራዊ ሚዲያ ገጾች ላይ ይፋ ከሆነበት ቅጽበት ጀምሮ ቁጥራቸው በውል የማይታወቅ የእንኳን ደስ አለሽ መልእክቶችና ልባዊ ምኞቶች እንደ ጎርፍ እየጎረፉላት ይገኛሉ። የሥራ ባልደረቦቿ ቤኪ 4 ኪሎና ዮኒ ዜማ በደስታዋ ተደስተው ጮቤ ሲረግጡ ቪዲዮ አጋርተዋል። ይህም ማህደር በስራዋ ብቻ ሳይሆን በስብዕናዋ በብዙዎች ዘንድ ምን ያክል ተወዳጅና ተከባሪ መሆኗን በግልጽ የሚያሳይ ነው። እናንተስ የምንወዳችሁ ተመልካቾቻችን ስለ ማህደር ከበደ በሳል የፖድካስት ስራዎች ስለነበራችሁ ጥረት ጣሪና አሁን ስላበሰረችው አስደሳች ዜና ምን ትላላችሁ? ያላችሁ መልካም ምኞትና የእንኳን ደስ አለሽ መልእክትስ ከወዴት አለ? ኮሜንት መስጫው የእናንተን ቀና ሐሳብ እየጠበቀ ነው። የምንወዳችሁ የዛሬው ጥንቅራችን ይህን ይመስል ነበር። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆይልኝ።